ሰላም ሰላም ውድ ቤተሰቦቼ እንደምን አላችሁ? እንደምን ዋላችሁ? ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን። እኔ ጋር ሁሉም ሰላም ነው። ጌታ ስም ይባረክ። በእውነት ማደር አልቻልኩም፣ መተኛት አልቻልኩም። ወይኔ ወሬ ወይኔ በላችሁ። እግዚአብሔርን መተኛት አልቻልኩም። ለዛ ነው የተነሳሁት፣ ማለት ከመኝታ ነው የተነሳሁት። እግዚአብሔር ያው አልቀው እና ጋሼ ምንድን ነው የሚለው እሱ የማይፈልግ ከሆነ ጋሼ እኔ አስገድዳለሁ ማለት ምን ማለት ነው? የምን ማስገደድ ነው? ሰው ወዶ ይኖራል። መሞት ከፈለገ ጥርግ መት ከፈለገ ጥርግ ነው እንጂ የምን መለመን ነው? ጋሼ ምን ሆናል? አንተ ቆይ ሃሃ ልጁ ከልጅቷ ጋር አልጋ ቤት ሆቴል ቤት ውስጥ እንዳለ ከልጅቷ ጋር ነው። እሱ ከልጅቷ ጋር የቆሸሸ ልጅ መቶ ደግሞ ከሩታ ጋር ሩታ ማለት ጽድት ያለት ንጹህ ሴት ናት። እንደሱ ቆሻሻ አይደለች። ቆሻሻ ማጠረቀሚያ አይደለች። ቆሻሻ ማጠረቀሚያ ማን ነው? አብርሃም ነው። ለሱ ስጡ፣ ይሄን አድርሱ። ቆሻሻ ማጠረቀሚያ አብርሃም ነው። ሩታ ማለት ጽድት ያለች ሴት ናት። ስነ ስርዓት ያለ አካሄዱ፣ አስተሳሰቡ፣ አነጋግሩ፣ አረማመዱ ሁሉ ጽድት ያለች ናት። እግዚአብሔርን ማንም ያሞራ። አሁን እዚህ ጋር እኔ እናንተ ያወቁት በዚህ ሚዲያ ነው ሲያየው ሁሉ ነገሯ በቃ ጽድት ያለች ናት። አንተ ቆሻሻ እዚህ ጋር ጉንፋን የሞላ ልጅ እኮ ነው አንተ። ሙጀላም ሲያስጠላ አስመሳይ። አንተ የልጅቷ ኤምስ ውስጥ እጅ ትከታለህ እኮ አይተናል እኮ ከልጅቷ ጋር ፓንት ለብሰ ውሃ ውስጥ ትገባለህ። በውሃ ውስጥ አንተ ልጅቷን ተሸክመ እንዴት እንዳረግ አላየንም? አይተናል እኮ ሁሉም ነገር ተለቋል እኮ አይተናል። ሰው የማይመስላል እንዴ? የልጅቷ ጡት እያስክ የልጅቷ ቂጥ እያስክ ከአንተ ጋር እንደዚህ አቅፈ እየተኛክ ባለትዳር አልጋ ላይ ልጅቷ አምጥተ አቅፈ እየተኛክ አንተ ባለጌ ወራዳ። እንዳንተ ሰው ጋር ነው ሩታ የምትኖረው። ሩታ ማለት ጽድት ያለች ሴት፣ ጽድት ያለ ሰው ነው የሚያስፈልገው እንጂ እንዳንተ ቆሻሻ አይደለም። ሲታስጠላ የማትረባ ጋሼ ደግሞ እኔ አስገድዳለሁ። እንዴት እኔ አልፈልግም ካልኩ ማን መቶ እኔ አያስቆምም። ስንት ወንድ ያለበት ቦታ፣ ስንት ሴት ያለበት ቦታ እኔ ደግሞ እሱን ለምኜ ቆማጣ ሲያስጠላ እግዚአብሔርን መተኛት አልቻልኩም። ለዛ ነው የተነሳሁት። እንዴት እንደጠላው ይሄን ልጅ ደግሞ እንደውም ለኔ አለርጂክ ሆነ። እግዚአብሔርን እቺት ልጅን ባርሜሎ ናት ማናት? ባርሜሎ ይውሰዳት፣ እሷን ሲኦል ትሄድ እሷ። ወይኔ ባለፈው እሷ ውሃ ውስጥ ተሰምጣ እንትን ሲሆን እነሱ አውጥቶ እንደዚህ ወይ ቢሞት አልኩ። ለሰው ሞት መኝቼ ማላቅን፣ ግን እቺት ልጅ አለርጂክ ናት ለኔ። ወይ እንደውም ቢሞት መገላገል ነው እሷ። እንደውም ቢሞት አልኩኝ። በእውነት እንደዚህ ነው መጥፎ ነገር የሚሰራ ሰው መጨረሻው እንደዚህ ነው። ሰው ሁሉ መጥፎ ነገር ይመኛል። አብርሃም ደግሞ እኔ ወድጄ ነው ይሄንን ውስጥ የገባሁት ይላል። የልጅቷ እምስ እጅ የከተተ አይደለም እንደ ጋሽ አላየም እንደ ምን ሆናል? ከዛ መጥቶ ባያ ቆሻሻ እጅና በቆሻሻ አፍ። ወይኔ እሱ ራሱ ግን በመስታወት አይቶ ያውቃል እንዴ? እሱ ምን እንደሚመስል ወይኔ ባላቸው። ቆይ ሩታ ምን ሆና ነው ይሄንን ልጅ ያገባችው? እግዚአብሔር ምን የተረገመ ቀን ነው የተገናኙት። ወይኔ የሰውቶች እድል። ወይኔ ሩታ ተበልተሻል። እግዚአብሔርን ሩታ እኮ ወርቅ እኮ ናት። ወርቅ ያለችን ሁሉ ነገሯ ወርቅ ናት። አሁን አብርሃም እቺት ልጅ አንተን ሁሉ
አንተነትን ሁሉ ነገሩን ሙሉ ጫጋ ትሄዳለች። በዛ ሰዓት አንተ ምን እንደምን እና ያለና እንግዲህ ሶሻል ሚዲያ እያለ የት እንሄዳለን እና ያለን እግዚአብሔር ጋሼ ለአንተ ደግሞ እኔ የምነግረው ነገር ምንድን ነው? እንደ ኦዲየንስ ማለት ነው። ሰው አስገድዶ ከሰው ጋር አኖር ወዶ ነው የሚኖረው። ሰው ከወደደ ወዶ ነው የሚኖረው እንጂ በግዴታ አይሆንም። እሱ የማይፈልግ ከሆነ እሷን ደግሞ ስንት የሚፈልጋለ ስንት ወርቅ እሱን የሚመስል ሳይሆን ስንት ወርቅ የሚመስል ሰው አለ ለሷ። እሷ ራሱ ግን በማስኮት አይቷል ምን እንደሚመስል ሳስጠላ። ከንፈሩ ራሱ ምን ይመስላል፣ አፉ ምን ይመስላል ራሱን አላየም እኮ። ልጅቷ እሱን ለመብላት ነው የመጣችው እንጂ ለመጉዳት ነው የመጣችው እንጂ ከሱ ጋር ለመኖር አይደለም። እሷ ደግሞ የሚገርም ነገር ልጁን ህፃኑን ትታ በሰራተኛ እጅ ህፃኑን ትታ ከወንድ ጋር ትንዘላዘላለች። እግዚአብሔር አምላክ ሲኦል ያርግልሽ። የሄድሽበት ቦታ የሚመጥሽም ስትበይ ስትጠጪ አፈር እሳት ያርግልሽ። ህፃኑን ትተሽ በሰራተኛ እጅ ትተሽ አንቺ እንደዚህ ትሆኛለሽ። እንዴት እንዳስጠላች! ይሄ ደግሞ አብርሃም የሚባል ልጅ ራሱ አሁን እንዴት እንዳስጠላ! እኔ ሊወድ ነው በቃ እንዴት አሩ እኔ ሊወድ ነው። ሩታዬ ጀግና ነሽ። እግዚአብሔር እሱ አልፈርምም ካለ ግዴታ ፖሊሱን አምጥተሽ እንዲ አርጎ ወደ ህግ ይወስዳል። ወዶ ነው የሚፈርመው። የማ ላይፍ ነው እሱ የሚጫወተው። በህግ እንደጀመርሽ በህግ ጭረሽ። ቤተሰቦቹሽ ጋር አትውሰጂ። ቤተሰቦች የሱ ቤተሰቦቹ ያንቺ ቤተሰቦች እንዳገባ በህግ እንደጀመርሽው በህግ ጭር መጭረስ ነው። እሺ ጀግና ነሽ። አብርሃም ጉንፋና